Dubbat awwaram dandeessu. Maaliin dubbattire? Maaliif dandeessu? Maqaa keessanii. Ayetti kennitiya. ጠይቃቸው። ሰላም ሰላም። ኦኬ፣ የሆነ ጥያቄ ልጠይቅ ነበረ ማወቅ ስለፈለግ። ይቻላል፣ ጠይቅ። ኦኬ፣ አሁን እኔ ጴንጤ ነኝ። ከዛ ሃይማኖቴ ጴንጤ ነውና ሙስሊም የሆነ ጥያቄ ጠይቄ ያ ጥያቄ ከመለሳችሁን በትክክል ሙስሊም ለመሆን ይፈልጋለሁ። አላህ ይርዳን። ኢንሻአላህ ታገኛለሽ መልስሽን። ቀጥይ። አሁን በእኛ በጴንጤ ሃይማኖት ሰው መገደል አይቻልም፣ እንኳን የሆነ ነገር መገደል አይቻልም። እና በሙስሊም ህግ ደግሞ ሰው ገድሎ ወደ ጀነት ይገባል ይባላል። ይሄ እውነት ነው? እስቲ በትክክል አስረዱኝ። ኦኬ፣ ጥያቄሽ በክርስትና ሰው መግደል አይቻልም፣ በሙስሊም ደግሞ ሰው ገድሎ ጀነት መግባት ይቻላል አለ ያልሽ ነው አይደለ? እሺ፣ በመጀመሪያ በእስልምና ውስጥ ሰው ግደሉና ሰው ከገደላችሁ ጀነት ትገባላችሁ የምለው የለም። በእኛ በእስልምና ሰው መግደል ትልቁ ኃጢአት ነው። አላህ በቁርአኑ ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ ይላል። አላህ በእናንተ ላይ እርም ያደረገው ነፍስ አትግደሉ ይለናል ማለት ነው። ስለዚህ እኛ ጋር ነፍስ መግደል በጣም የተከለከለ ነው። እንደውም አላህ ሱብሓነሁ ወተዓላ ምዕራፍ 5 ቁጥር 32 ላይ ምንድን ነው ይላል? አንድ ነፍስን የገደለ ሰው የዓለምን ሁሉ ነፍስ እንደገደለ ነው ይላል። አንድ ነፍስ ደግሞ ህያ ያደረገ ሰው ሁሉንም ነፍስ ህያ እንዳደረገ ይቆጠርለታል ይላል። እንግዲህ በእስልምና ዘንድ ወይ በሙስሊሞች ዘንድ ምንድን ነው ይላል? አንድ ሰው አንድ ነፍስን ከገደለ የሱ እንትኑ ምንድነው? ቅጣቱ እንደ ሙሉ ነፍስ እንደገደለ ነው የምታየው። እንግዲህ አንድ ነፍስ በጣም ትልቅ ቫልዩ አላት ማለት ነው እኛ ጋር። ስለዚህ በእስልምና ነፍስ መግደል አይቻልም፣ ነፍስ መግደል አይቻልም ማለት ነው። ሲቀጥል ደግሞ ወደ ክርስትና ስንመለስ አይ ነፍስ መግደል ክልክል ነው ያልሽው እንደዚሁ ትእዛዝ ሊኖር ይችላል። ከዛ ውጭ ግን ያው እግዚአብሔር አንደኛ ሳሙኤል ላይ ብትመለከቺ ብዙ ሰዎች እንዲገሉ ሲፈቅድላቸው ነበር። ሄዱና ሴቶችን፣ ልጆችን፣ ህፃናቶችን፣ አሮጊቶችን እንዲሁም ደግሞ በጎችና ፍየሎችን ግደሉ ብሎ ሲያዝ ነው የምናየው መጽሐፍ ቅዱስ ላይ ማለት ነው። ስለዚህ እኛ ሙስሊሞችን ላይ ነፍስ መግደል ክልክል ነው። እንዲሁም ማርቆስ ወንጌል ላይ ኢየሱስ ክርስቶስ እንደውም ምንድን ነው የምለው? በእኔ የማይታዘዘውና በእኔ የማይሄድ ሰው አምጥቻችሁ በእኔ ፊት እረዱት ይላል። ስለዚህ እኛ ጋር በቁርአን ውስጥ ነፍስን ያለ አግባብ መግደል ክልክል ነው። ለምሳሌ ሸሪዓ የሚባለው ደንብ አለው። ለምሳሌ የሙሴ መጽሐፍ ውስጥ ወይ ደግሞ ብሉይ ኪዳን ውስጥ የተቀመጠ ህግጋቶች አሉ። እነዛ ህግጋቶች ምንድነው? ለምሳሌ አንዲት የካህን ልጅ ብታመነዝር ወደ ውጭ ትውጣና ትገደል ይላል። ሌላ ቦታ ደግሞ በድንጋይ ተጨፍጭፋ ትገደል ነው የሚለው። በእስልምናም ደግሞ እንዲህ ህግ አለ። አንድ ሰው ቢያመነዝር ይገደል የሚላለ። ይህ ህግ ነው እንጂ አንድ ሰው ተነስቶ ሌላኛውን ዝም ብሎ ገድሎ ጀነት የሚገባበት የለም። ለምሳሌ አላህ ሱብሓነሁ ወተዓላ እኛን ሰው መግደል ተይና እነዛ ክርስቲያኖችን እንኳን ቢሆን ከነሱ ጋር በሰላም እንድትኖሩ ብሎ ነው የሚያዘን። ከነሱ ጋር በሰላም ኑሩ ብሎ ያዘናል። ነገር ግን አንድ ሰው አንቺን ለመግደል ቤትሽ ከመጣ ተኝተሽ ተመልከች የሚል ቁርአን የለም። ለምሳሌ እኔ አንቺን ለመግደል ቤት ከመጣው ዝም ብለሽ ግደለኝ ብለሽ አንገትሽ አይደለም የምትሰጪኝ። የምታደርጊው ነገር ምንድነው? ከቻልሽ ትከላከላለሽ፣ ከቻልሽ ትጮዋለሽ፣ ካልቻልሽ ደግሞ ፖሊስ ጋር ትደውያለሽ እኔ ሳልደርስብሽ። ግን ገጀራ ይዤ አንቺ ላይ ከቆምኩኝ ከቻልሽ መመከት ነው፣ ካልቻልሽ ደግሞ ምን ታደርጋለሽ? አንቺን መምታት ነው አለብሽ ማለት ነው። ይህ ደግሞ በእስልምና አለ።
ስለዚህ ከመሬት ተነስቶ ሰው ገድሎ ጀነት ይገባል ምን የለም። ይሄ ሰዎች የሚያወሩት ፕሮፓጋንዳ እንጂ ትክክለኛ ቁርአንና ሐዲስ የሚለን ይሄ አይደለም ልሽ ፈልጋለሁ። አብደላ ኦኬ እኔ የሆነ ቁርአን ላይ የተጻፈ ነገር መስሎኝ ነበር። አባባል ነው ማለት ነው። አይ ቁርአን ላይ የለም። ቁርአን ላይ ሳይሆን እንደዚሁ ሰዎች በቃ ሙስሊም ሰው ከገደለ ጀነት መግባት አለ በቃ ጀነት ታገኛለህ ይላሉ። ይሄ ነገር የለም። አንድ ሰው ልገልሽ ከመጣ ግን ተኝተሽ ሙች የሚል ቁርአን የለንም እኛ። ገብቶሻል? ስለዚህ አንድ ሰውን ከገደለ እሱም ይገደል ነው የምለው። ይሄ ደግሞ አይ እስልምና ጭካኔ ነው ምናምን ይባላል። ጭካኔ አይደለም። ለምሳሌ ኢትዮጵያ ላይ ባለፈ አንዲት ሁለት ህፃናቶች እየገደለችው ሴትዮዋ ምን ትደረግ ትገደል አልተባለም? ትገደል ተብሏል። ለምንድን ነው ሰዎችን ትገደል ስራ ይገባት ነው ያሉት? በቃ ነፍስ ገደለች ነፍስ ገደል። ለምንድን ነው ህፃናቶች የጨፈጨፈች ነው? ስለዚህ አላህ Subhanahu Wa Ta'ala አንድ ሰው የገደለ እሱም ይገደል ካለ ምንድነው አላህ Subhanahu Wa Ta'ala ሌላ ሰው ከዚህ ተምሮ እንዳይገዳደሉ ነው ለወደፊት እንጂ ጨክኖ አይደለም አላህ። ለምሳሌ አንቺ እኔን ብትገልኝ ሰው ዝም ብሎ ካየሽ ሌላ ሰው መጥቶ ሌላ ሰውን ይገላል። ምክንያቱም ህግ የለምና። ግን አንቺ እኔን ስትገድኝ ህጉ መጥቶ አንቺን ደግሞ ከገደለሽ በቃ ይሄ ሰውዬ ሰውን ከገደለ እዚህ ሀገር ላይ ማንም አይቶምና ብሎ እጁን ሰብስቦ ይቀመጣል። ገብቶሻል? እጁን ሰብስቦ ነው የሚቀመጠው። ስለዚህ መገዳደል ይቀንሳል። አሁን ኢትዮጵያ ላይ ሰው ማን እንደገደለና ማን እንደተገደለ አይታወቅም። አንድ ሰውን ስብገል ለህግ ቀርቦ ያ ሰውዬ ብገደል ሁለተኛ ዳግመኛ ሰው አይገልም ነበር። ስለዚህ አላህ Subhanahu Wa Ta'ala ሰው መገዳደሉ እንዳይበዛ አንዱ ከአንዱ እንድማር ምን አለ? አንድ ሰው ከገደለ እሱንም አውቆ አቅዶ ፈልጎ ከገደለ ምንድነው ይገደል ይላል። ለምን ሰው ከዛ ተምሮ ሁለተኛ አይገዳደልም። በቃ አንድ ነፍስ ብቻ ጠፋች ከዛ በኋላ ማንንም ብዙ ነፍስ ማዳን ይቻላል። ግን አንድ ሰው ገሎ ዝም ካለ ዝም ብሎ እስር ከሆነ ነገ በልቶ ጠጥቶ ከእስር ቤት መውጣ ከሆነ አንዱም ገድሎ እንደዛ ታስሮ ከእስር መውጣ ከሆነ እንደዚህ ሰው እየተገዳደለ በቃ ይዘልቃል ማለት ነው። ለዛ ሲባል ለመማራ መቃጮ ይባላል። እንግዲህ ይሄ በእስልምና የተቀመጠው ተስማማኔታችን እየተስማማው ነኝ። ግን መከታተል ይፈልጋለሁ። እዚህ በራሴ ቲክቶክ መጣለውና በደንብ መከታተል ይፈልጋለሁ። ጠይቂ። ያ በዚህ የምትጠይቂውን ጠይቂና ጨርሺ። ችግር የለውም። ሌላ ጥያቄ ካለሽ ሌላ ጥያቄ የለም። አሁን ይሄ በጣም ጥያቄ የሆነብኝ ነገር እሱ ነበረ። እሱ ደግሞ በዛም ነው። ግን አላማው ግን ያለችው ያለችው እንዳለችኝ ለኔ ማለት ነው አንድ ሙስሊም አንድ ካፍር ከገደለ እንደ አጅር ነው የሚቆጠርለት ነው አሉኝ። ያኔ ጥሩ ነገር እንደሰራ ጀነት ይገባል እያሉ ለምንድን ነው ሰው ገሎ ጀነት የሚገባ ነው? እኔ ስትከራከረኝ የነበረው እንግዲህ በራሷም እንትን ትግባና ትማር ችግር የለውም። አሁንም ካልፈለገች በደም ማር ይፈልጋል። ከዛ ግን ተቁራላ አይታ ሳይሆን ያኔ ሰው የነገር እኔ አሁን ብዙ ነገር ሲነገረን እያደግነው ነገር ብዙ ነገር ጠይቄው እሱ ተመልሶልኛል። ያኔ ሰው እንደማያወራ ብዙ ነገር ነው። አታ ሙስሊሞች ሰው እንዳልሆነ ነገር በቃ ከሙስሊሞች እንደምንርቅ ብዙ ነገር ነው። ባይዘው በጣም የሚያስፈራ ነገር ነው። አዎ ያው ብዙ ጊዜ ሙስሊሞች ጋር እንዳይቀርቡ ብዙ ነገራቶች ይባላል። ሙስሊም ግደሉላል፣ ክርስቲያኖችን ግደሉላል፣ እንደዚህ ይላል ነው የሚባለው። እኛ ክርስቲያኖችን ግደሉ አይልም። እንኳን ክርስቲያኖች ዝም ብሎ በሰላም የሚኖሩ ሰዎች ተይና ቁርአን ላይ አንድ ሰው ለምሳሌ አንድ ክርስቲያን ሰው እንዳይነካው ይመጣና ሰው እንዳይነካው መጥቶ አንድ ሰው ጋር ይጠጋል። ይህ ሰውዬ መጥቶ እዚህ ተጠግቶ እያለ ሌላ አንድ ሙስሊም መጥቶ ይህ ክርስቲያንን ብገል የጀነት ሽታ እንኳን አያገኝም ይላል። የጀነት ሽታ አያገኝም። ግን አንድ ሰው ዝም ብሎ ሰውን ለመግደል ተብሎ እኛ እነሱ ወደ ጦርነት ብንወጣ እኔና አንቺ ወደ ጦርነት ብንወጣ አንቺ ልትገልኝ ብትመጪ እኔ ዝም ብዬ እንዳያሽ ነው የምትፈልጊ አንቺ? አይ ከቻል እኔ በአንተ ላይ አደጋ ለማድረስብን ሲመጣ አንተ ነው ለመቀደም ቀድማለሁ ብላ ነው የምትሞክረው። እኔም ቢሆን እንደዚህ። አዎ ስለዚህ ቁርአን ደግሞ የሚለን ነገር ምንድነው? አንድ ሰው ጦርነት ላይ ወጥቶ
ልገላችሁ ከመጡ ተከላከሏቸው ይላል። ትከላከላለሽ። ከዛ አልፎ ደግሞ በቃ ለመግደል እሱ በቃ ቻንሱን ለመዞር ከሆነ ትገላለህ ማለት ነው። ይሄ የታወቀ ነው። ምክንያቱም ዝም ብለህ ተኝተህ አትሞትም። መኖር ትፈልጋለህ እንጂ ሙት የሚል የለም። በየትኛው እምነት ላይ ሰው ልገል ከመጣ ተቀምጠህ ሙት የሚል የለም። ደግሞ በዚህ ስትመጣ ይሄኛውን ስጥ የሚባለው ውሸት ነው። ማንም አይሰጥም። መጽሐፍ ቅዱስ ላይ አለ ይባላል። በእኛ ደግሞ እንደዚህ ይባላል እንጂ የለም። መጽሐፍ ላይ ይባላል እንጂ አትሰጪም አንቺ። አሁን አጠገብሽ ካለሽ በጥፊ ብትልሽ ዝም ትያጣለሽ? አሊላትም ድብና አድርጌ ነው ይመታት። እንደዛ ነውና የማይቻል ነገር አደርጉ ማለትም አይሆንም። ለዛ ነው እኛ ሙስሊሞች አንድ ሰው ብመታ ወይ ተከላከል፣ እቅር ማለት ከቻልክ ደግሞ እቅር በል ነው የሚባለው። እቅር ማለት ካልቻልክ ይሄ ለህይወት ጉዳይ ከሆነ ልገል ሴፍ ይዞ የመጣ ሰው ከቻልክ ሩጥ፣ ሸውድ ነው የሚለው ቁርአን። ትሸውዳለህ ሮጠህ። መሸወድ ካልቻልክና በቃ እዛ ቦታ ላይ የትም መግባት ከጠፋ ትከላከላለህ፣ መከላከል ከቻልክ። ግን አልፎ የምትከላከሉ ምገል ከሆነ በቃ አንተም ትገላለህ። ይሄ ነው እሱ ነው በቃ ጥያቄው በትክክል ተመልሷል። እኔ ጥያቄ የሆነብኝ ነገር የነበረው ሰው አሁን ሙስሊም የሰው ነገር አይበላ፣ የሰው ገንዘብ አይፈልግም፣ ብዙ ነገር ብቻ ሐራም ነው ይላሉ እና አይፈልጉም። የሰው ገንዘብ የራሳቸው ገንዘብ ላይ እንደሚቀለቅል አይፈልጉም እና ለዛ ብቻ ለነፍስ ጉዳይ ብቻ ነው እኔን ያስጠረጠረኝ የነበረው። እኔ አገር ቤት ያለው ከተማ ሳይወጣ በፊት የሆነ ሙስሊሞችን ሲደርስ ልክ የሆነ ሩጦ ሚይዝ መስሎኝ ሲሮጥ ነበረ በጣም ማለት ነው። ከዛ ሙስሊም ሲባል ብቻ ራሱ በጣም ይፈራለሁ። ያንን ለምን ይሁን ይላሉ። ከተማ ስንወጣ ደግሞ ብዙ ሰዎቹ እንደዚህ አብሮ ሲኖር ደግሞ እየተገባባው ሲሄድ እና አንዳንድ ነገር እንትን ሲሄድ እንደዚህ ነው ለካ እያልኩኝ እሄዳለሁ። ግን እንደዚህ ደግሞ የትምህርት ቦታ አሁን እች ልጅ ብዙ ጊዜ ትገባለች፣ ጓደኛዬ ነች። እኔ ለምንድን ነው እዚህ የምትቀመጪ እላታለሁኝ። እዚህ ትምህርት ስላለ ነው ትላለች። ምን አይነት ትምህርት ነው አልኩትና እንደዚህ ስለ ሃይማኖት ትምህርት ነው ስትለኝ ነው። እኔ ደግሞ እንደዚህ አይነት ነገር መልስ ከተመለሰኝ እኔ መማር እፈልጋለሁ፣ ደግሞ ወደሚሆን ይመለሳለሁ ብዬ መጣሁት። በራሴ ቲክቶክ መጣለሁ፣ ብዙ ጊዜ መማር እፈልጋለሁ። ከዛ እኔም በደም አውቄ ወደ እርግጠኛ መንገድ መሄድ እፈልጋለሁኝ። እሺ ሌላ አንድ ልበልሽ እንደ ይቻላል? ቆይ አንድ እፎይ ሩም ተኮ ጅራ ሀገርቴ ዋንታኒ ቤታም እፎይ ጃንቶ እፎይ ሩም ትገባለሽ እንዴ? እፎይ ታውቃለሽ? ምን አንዴ ቆይ ተዋት ደንደ ናይት ፕሊዝ ፕሊዝ ወይ ፓሴንጀር ገርቴ ዋይ ስለሚማቺ ዋንታን ዲበተን ያቺ ሰኛ ጃኒ ገርቴ በይሳኸኑ ላ አቲ እንደው ምኑ ማዩ አከሸነች ረግጡት ወኒ ጎቻርቲን ተሊሰናውን ቤልቱ አቲ ገሩ ዮ ከዘቴን ኤዝኞት በርባቻ ከሸነክቶ ጎቻርታ ሶ ይዙ ወየዲሲ አለ አከስ እይታችን ይሰማሻል? ያው በኦሮምኛ ስለገባችሁ ትንሽ እንትን ሆንኩት እንጂ በአማርኛውን ይሰማል። ችግር የለውም። እሺ ስለ ኢየሱስ ክርስቶስ ምን ታውቃለሽ? ስለ ኢየሱስ ክርስቶስ ሰው እንደሆነ ታውቃለሽ? ኢየሱስ ክርስቶስ ሰው እንደሆነ ታውቃለሽ? አላውቅም። ኢየሱስ ክርስቶስ ሰውና ሰው ብቻ ነው መጽሐፍ ቅዱስ ላይ። ለምሳሌ ወንጌል ላይ ብንመለከት ኢየሱስ ክርስቶስ ሰው ነኝ ይላል። ሰው እንደሆነም ሲያስተምር ነበር። የተወለደም ሰው ነው። እቺን አንዳንድ ነገራቶች ላሳይሽ። አንቺ አምላክ ነው ብለሽ ነው አይደለም የምታምኚ? ገብርኤል ወደ እሷ መጣ ማርያምን ሲያስራት ወንድ ልጅም ትወልጃለሽ ብሎ ነው የነገራት። እሺ እግር ታይሰማል? አሁን ይሰማል። ኦኬ። እና ኢየሱስ ክርስቶስ መጀመሪያ ልክ መጥቶ ገብርኤል ሲነግራት ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትያለሽ ብሎ ወንድ ልጅ እንደሆነ ይናገራል። ስለዚህ ከመጀመሪያ ወይ ከጅምሩ ኢየሱስ ክርስቶስ ሲወለድ ምን ነበር? ወንድ ልጅ ነበር ማለት ነው። ወንድ ልጅ ማለት ልክ እንደኔ ከኔ ያነሰ ደግሞ እድሜው ማለት ነው። ልክ የሚወለደው ወንድ ልጅ ትወልጃለሽ ብሎ ነው የተነገረ ማለት ነው። ኦኬ
እሺ ይቅርታ፣ ያው ቤት ገብቼ ልጆች እየረበሹ ነው፣ ለዛ ነው። ስቀጥል ደግሞ ልክ ኢየሱስ ክርስቶስ ራሱ አድጎ ካደገ በኋላ ራሱ ሰው መሆኑን ተናገረ። ለምሳሌ መጽሐፍ ቅዱስ ላይ ብንመለከት የሐዋርያት ስራ ላይ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አሁንም ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የሰው ልጅ መሆኑንና ልጅ መሆኑን ነው የምናገረው። ስለዚህ ኢየሱስ ክርስቶስ ምን አለ? ከእግዚአብሔር እውነትን ያመጣሁትን እንዲያነሳውን ልትገሉኝ ትፈልጉኛላችሁ ብሎ ሰው መሆኑን ተናገረ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ እኔ ሰው ነኝ እንዲያነሳው መግደል ትፈልጋላችሁ ወይ ብሎ ሰው መሆኑን እየተናገረ ነበር። ሰው ከመሆኑ አንፃር ደግሞ መልሶ የአላህ መልእክተኛ ነበር ወይ ደግሞ ነብይ ነበር። ኢየሱስ ክርስቶስ በራሱ ሲናገር ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እኔ ከእስራኤል ለጠፉት በጎች እንጂ አልተላኩም ይላል። ስለዚህ የተላከው ለምንድን ነው? ለእስራኤላውያን ብቻ ነው። አንድ አምላክ ብቻ አምላክ አለ። ኢየሱስ ደግሞ የላከው አንድ ብለን ምናምን። ስለዚህ እኛ ሙስሊሞች ኢየሱስ ክርስቶስ መልእክተኛ ነው ስለላከ አንድ ብለን እናምናለን። ያዩ መሆን አንድ ቁጥር 5 ምን ይላል? አምላክ አለ በአምላክ መካከል የሆነ ኢየሱስ ክርስቶስ ሰው የሆነ ሰው ላሳይሽ። የታለ መጽሐፍ ቅዱስ ነው ጋለም አብዲ ባሲሜስቲ ብልብላ ጆሌ ፍረተ ከነትን ይነፍ አብዲ አለ እንዲያወጡልሽ ነው። አንዴ ቆይ ትነጋለሁ። ወንጌል ነው መጽሐፍ ቅዱስ ነው። ኦኬ መጽሐፍ ቅዱስ ነው። እሺ ሌላ ላሳይሽ። አሁንም ሰው መሆኑን አንድ ላሳይሽ ወይስ ሌላ ላሳይሽ? ስለ ሰው ትቼ ኦኬ እሱን አየሁ። እሱን የተጻፈው ጳውሎስ ነው የጻፈው። አዎ ኦኬ አዎ ጳውሎስ ነው የጻፈው። እሺ መልእክተኛ መሆኑን ደግሞ ላሳይሽ። እሺ መልእክተኛ መሆኑን አንደኛ ማቴዎስ ወንጌል በቆና ምዕራፍ 15 ቁጥር 24 አንድ ሁለት ላሳይሽ። የከፈተልሽ ነው ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እርሱም መልሶ ይላል። ይኸው በደንብ ያዝላት። እርሱም መልሶ ከእስራኤል ቤት ለጠፉች በጎች በቀር አልተላኩም አለ። የት ነው የተላከ? ከእስራኤል ለጠፉት በጎች ብቻ ነው የተላከ ኢየሱስ ክርስቶስ። ለእስራኤላውያን ብቻ እንጂ ለኢትዮጵያ ራሱ በጎች ማለት አሁን እንግዲህ ክርስቲያኖች እኛንን በጎች ይላሉ። እኛ ደግሞ እናንተ በጎች አይደላችሁ እንላለን። ያው ሰው ናችሁ ማለት እሱ ከእስራኤል ለጠፉ ሰዎች ነው የምለው። ያው በጎች ማለት ሰዎች ማለት ፈልጎ ይሆናል። ከእስራኤል ለጠፉ በጎች ብቻ ነው። ስለዚህ ለእናንተ ሳይሆን ለእስራኤላውያን ነው የተላከ ማለት ነው። አንድ ላሳይሽና ወደ ሌላ ደግሞ አልፋለሁ። ምዕራፍ 17 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። አንድ አምላክ የሆንከውን ብቻ አለ። ይሄ የምናገረው ኢየሱስ ነው። ኢየሱስ ምን አለ? አንድ የሆንከው አምላክ ብቻ ኢየሱስ ክርስቶስንም የላከውን ማወቃቸው የዘላለም ሕይወት ነው አለ። አንድ አምላክ እንዳለ እውነተኛ ማወቃችሁ ኢየሱስ ክርስቶስም ደግሞ ልኮታል ብላችሁ ማመናችሁ ምንድነው? የዘላለም ሕይወት ያስገኛል ማለት ነው። ስለዚህ እኛ ሙስሊሞች ዝግጁ ነን ጀነት ለመግባት እንደዚህ አንቀጽ ማለት ነው። ሌላኛው ኢየሱስ ክርስቶስ ሲያደርገው የነበረ ታምራቶችን በእግዚአብሔር ፍቃድ እንጂ በራሳቸው ሲያደርግ አልነበረም።
አሁን ኢየሱስ ክርስቶስ ሙታንን ይቀሰቅሳል፣ ውራኖችን ያድናል ይባል አይደለ? ሽባዎችን ይፈውሳል አይደለ? ይባላል። አዎ ይሄ ደግሞ ኢየሱስ ክርስቶስ በራሱ ፍቃድ ሳይሆን በአምላክ ፍቃድ ነው፣ ወይ በራሱ ሳይሆን በእግዚአብሔር ፍቃድ ሲያደርግ ነበር ማለት ነው። ይሄን ደግሞ አንድ ሁለትን እና እናልፋለን። ለምሳሌ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ነገር ላደርግ አይቻለኝም አለ። ምን አለ? እኔ ከራሴ አንዳች ነገር ማደርግ አይቻለኝም። ይህ ማለት በራሴ ፍቃድ ምንም ማድረግ አልችልም እያለ ነው። ምን እንጂ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ። በቃ የሰማሁትን ነገር ብቻ ነው ዝም ብዬ መፍረድ። ከራሴ አልፈርድም። የምፈርደው ራሱ የሰማሁትን ነው የምፈርደው። የሰማሁት ወይስ ያየሁት? የሰማሁት ነው። አዎ የሰማሁትን አለ። የሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃድን አልሻም አለ። ሲጀምር በቃ የላከኝን ፍቃድ፣ የላከው አንድ አምላክ አለ ማለት ነው። የእሱን ፍቃድ እንጂ ፍቃድን አልሻም። በራሴ ፍቃድ ምንም ማድረግ አልችልም። በፍቃዴም ደግሞ እንደፈለኩ መሆን አልችልም። የላከኝን ፍቃድ ብቻ ነው የማደርገው አለ። ይህ ማለት የአምላኩን ፍቃድ ያደርጋል ማለት ነው። የላከው ማን እንደሆነ ደግሞ በኋላ ላይ እናያለን። እሺ ታዲያ በእግዚአብሔር ፍቃድ የሚያደርግ ከሆነ ሙታንን ሲያነሳ እንዴት ሲያደርግ ነበር የሚለውን አብረን እንመልከት። ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ ጀምረን እንወስድ። ወንጌል ምዕራፍ 11 ቁጥር 41 እንዲህ ይላል። እንግዲህ አልዓዛርን ከሙታን ሊቀሰቅስ ሲሄድ እንዲህ አለ፣ ድንጋይንም አንሱት። ኢየሱስም በዓይኖቹ ወደ ላይ አንስቶ አባቴ ሆይ ስለሰማኸኝ አመሰግናለሁ አለ። ምን አለ ኢየሱስ? ድንጋይ ሲያነሱት ኢየሱስ ዓይኖቹ ወደ ላይ አነሳና አባቴ ሆይ ስለሰማኸኝ አመሰግናለሁኝ፣ ሁልጊዜም አውቃለሁ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ስለዚህ ኢየሱስ ክርስቶስ እጁ ወደ ላይ አንስቶ እግዚአብሔርን ምን አለ? አመሰገነ። ሁሌ ስለሰማኝ አመሰግናለሁኝ፣ ሁሌም እንደምሰማኝ አውቃለሁ አለ። ታዲያ ይህን የምናገረው ደግሞ በዙሪያ ያሉ ሰዎች አንተ እንደላከኝ ያውቁ ዘንድ አለ። አየሽ፣ ሙታንን ሲያነሳ፣ አልዓዛርን ከሙታን ሲያነሳ እግዚአብሔርን ለምኖ እግዚአብሔር ለመናውን ሰምቶ እንደቀሰቀሰና የቀሰቀሰው ደግሞ አምላክ ሳይሆን የቀሰቀሰው የተላከው መልእክተኛ መሆኑን ለሰዎች ለመናገር ፈልጎ እንደሆነ እየተናገር ነው። ተስማማን እዚህ ላይ? አዎ እየተስማማው ነኝ፣ እየሰማው ነኝ፣ እየተረዳው ነኝ። እሺ ኢየሱስ ክርስቶስ ራሱ አምላክ እንዳለው ደግሞ ላሳየሽ። አምላክ እንዳለው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምን ይላል? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ። ለማን ነው የሚለው? መግደላዊት ማርያም ወደ እሱ መጣ ልትነካው ስትል ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ገና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብለሽ ንገሪያቸው አለ። ላንብብልሽ፣ እኔ ከራሴ ነው ያልኩት ይሄን። ከዛ ደግሞ እያየሽ ላንብብልሽ። ኢየሱስ ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴ ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብለሽ ንገሪያቸው አላት። አየሽ ምን አለ? ገና ወደ አምላኬና ወደ አምላካችሁ አላረኩምና አለ። ስለዚህ ኢየሱስ ክርስቶስ አምላክ አለው ወይስ የለውም? አለው ወይስ የለውም? ማንን ነው? እኔን ነው ጠይቀው? አንቺ ራስሽ አምላኬ ወደ አምላኬና ስል አምላክ አለው ወይስ የለውም? ኢየሱስ አለው እንጂ ወደ አምላኬና ስል አምላክ አለው። ይሄን ደግሞ ጳውሎስም አረጋግጧል። አምላክ እንዳለው አረጋግጧል። ምን አለ? እስቲ አንደኛ ቆሮንቶስ አለው እንጂ እኛ ቆሮንቶስ ምዕራፍ 1 ቁጥር 3 አውጣ እስቲ ካልተሳሳትኩም። ጳውሎስ ይሄን እንዳረጋገጠ እንትን ልበል። ምዕራፍ 1 ቁጥር 3 ላይ
አደከምኩሽ አይደለ? ይቅርታ። ችግር የለውም። ኧረ እኔ እንደውም ደስ ብሎኛል። እሺ እሺ ፈልጌ ነው። እሺ። እስቲ ቁጥር 3 ምን ይላል? እሺ የኢየሱስ ክርስቶስ አምላክና እንትን ይባረክ ከንጀርጅሮ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ይላል። እሺ ወደ ላይ የኢየሱስ ክርስቶስ ስም ቁጥር እስቲ አንድ ላይ ሂድ፣ ወደ ላይ ውጣ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ በቆሮንቶስ እሺ እሺ ገረ ጢሞቴዎስ ተኮ ደሜ ጢሞቴዎስ ተኮ ሰዲራ ቁጥሩን ካልተሳሳተ ጢሞቴዎስ ተኮ ፋ በቆና ጢሞቴዎስ በቆና ተኮ ፋ ለኮርሶ ሰዴ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ጢሞቴዎስ ይላል። ከሌለ በቃ ቦታው አላገኘንም ማለት ነው። ካፌ ቆላለ ደፉ ማርጋት እሺ አይደለም ማለት ነው። ክርስቶስ ኢየሱስ ከጌታችን ጸጋና ቃል ተቀባሰል ባልሽ አደ እድመ ስላጅራ ቱረ ያውኑ ቦታ አለ ነበር እኮ አላየንም እንጂ አንዴ ቆሮንቶስ አንደኛ ቆሮንቶስ አልኩ አይደለ? ሁለተኛ ቆሮንቶስ ላይ ቅርታ። እሺ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 እና 4 ላይ እሺ እስቲ እዚህ ጋር ይላል። ይኸው የሰባፍት ቀን ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ እዚህም አለ ቁጥር 3 ላይ አለ እና አለን ሁለቱንም። እሺ ለዘላለም እየተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሸ ያውቃል ይላል። የማን? የኢየሱስ ክርስቶስ አምላክና አባት። ኢየሱስ አባትና ምን አለው? አምላክ አለው ማለት ነው። ቁጥር 3 ላይ ወደ ላይ 3 እና 4 ላይ ላሳያትና ይባረክ የምለው ቦታ አቹ መልሱቄ አይዋ እሺ እሺ ይወጣልን። ነገር ግን አባት ላከቦ አስሚት ኮንፈሰደ ከዘራ ሸጊ ቆሮንቶስ ለመፋረም እንዴ ተቆፋ ነፈቃ ደገነት ባስት ነው ይላል። በቃ ያለ ከነ ሰከነ ለከነ ይሄው እዚህ ጋር የርኅራኄ አባት የመጽናናት ሁሉ የአምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይሄ ነው ፈለኩት። የኢየሱስ ክርስቶስ አምላክና አባት ይባረክ አለ። ማን ነው የምለው? ጳውሎስ። ስለዚህ ኢየሱስ ክርስቶስ አምላክና አባት አለው ማለት ነው አይደለ? እንደ ጳውሎስ አስተምረው። እሺ ሌላኛው ደግሞ ለኢየሱስ ክርስቶስ እንግዲህ ስልጣን ተሰጥቷል ይባላል። በዚህ በሰማይና በምድርም ስልጣን ሁሉ ተሰጥቶታል ይባላል። ማቴዎስ ወንጌል ምዕራፍ 28 አውጣልኝ እስቲ 28 ቁጥር 18 እና 19 ይሄን ብቻ ላሳይሽና እረፍት ታደርጊያለሽ። ችግር የለውም። ብዙ መማር ስለምትፈልግ ትማር። እሺ ምን አለ? ይኸው ቁጥር 18 ላይ ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ።
ስልጣን በሰማይና በምድር ተሰጠኛል አይደለ? ኦኬ እሰማሻል እህታችን? አዎ ይሰማል፣ ግን ለማን እንደተሰጠ አልገባኝም። ያስገባል እሺ ለኢየሱስ ክርስቶስ ኢየሱስ ነው የምለው። ይኸው ኢየሱስም ቀረበና እንዲህ ብሎ ተናገራቸው ለተማሪዎቹም ለሐዋርያቶቹ እንዲህ አላቸው። ምን አላቸው? በሰማይና በምድር ምን ተሰጠኝ? ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ተስማማን? ኦኬ አዎ የተሰጠው ስልጣን እንግዲህ በመጨረሻ ትንሣኤ ቀን አምላክ መልሶ ይቀበለዋል፣ ያስገባል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ መልሶ ያስገባል የተሰጠውን ስልጣን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ምን ይላል? ከቁጥር 23 እንጀምርና ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባት አሳልፎ በሰጠ ጊዜ አለቃነትም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፈጽሞ ይሆናል አለ። ኢየሱስ ክርስቶስ ለእግዚአብሔር ምን አረጋል አለ? ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ምንን? መንግስቱን፣ የተሰጠውን መንግስትን ወይ ስልጣንን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቃነትም ሁሉና ስልጣንን ሁሉ ኃይልም በሻረ ጊዜ ፈጽሞ ይሆናል ያለ። ኃይሉንም ስልጣንም ሁሉም ይሽራል ማለት ነው። ቁጥር 28 ላይ ላንብብልሽና ጥያቄ ካለች ትጠይቃለች። ቁጥር 28 ኢየሱስ መልሶ በእግዚአብሔር እግር ስር ይገባል። የእግዚአብሔር እግር ስር ይገባል። ምን ያህል ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሁን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ኢየሱስ ክርስቶስ ገና መልሶ እግዚአብሔርን ይገዛል። እያየሽ ነው። ገና እግዚአብሔርን ይገዛል። ምን አለ? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሁን ዘንድ በእግዚአብሔር ጊዜ ልጁ ራሱ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ተስማማን? ኢየሱስ ክርስቶስ ገና ለእግዚአብሔር ተመልሶ ይገዛል ማለት ነው። አሁን ተስማማን? የኛ ኮከብ እየተስማማው ነኝ። ቅላቴ ገና ጭንቅ ውስጥ ገባ። አዎ አብሽር መጀመሪያ ቀን እንደዚህ ነው። ብዥታ የፈጠረብሽ ጥያቄ ካለሽ እዚህ ላይ ያልገባሽ ነገር ካለ ጥሩ ነው። አንዳንዴ በአማርኛ ታስተምራላችሁ፣ ይከታተላሉ፣ መከታተል ይፈልጋሉ። አሁን ለጥያቄ መልሱ ተመልሶኛል። ደግሞ መከታተል ማወቅ ይፈልጋሉ በደምብ። ኢንሻአላህ እንጀምራለን ብለን ሀሳብ አለን። ኢንሻአላህ ሰሞኑን እንጀምራለን። በአማርኛ ደግሞ ፕሮግራም እናደርጋለን። 2 ቀን በሳምንት እዚሁ ቤት እናደርጋለን። መጥቼ ነው በጀርባ የሚመልሰው። ሁሌ እመጣለሁ፣ በጀርባ ይመልሳለሁ። በኦሮምኛ ስለሆነ ደግሞ ቋንቋ ብለምድ ደስ ይለኛል፣ ግን መለመድ አልቻልኩም እና መማር ይፈልጋለሁ። በኦሮምኛ ስለሆነ ትቼ እሄዳለሁ እና አንዳንዴ በአማርኛ የምትደባለቁት ከሆነ መጥቼ ይማራለሁ። ከዛ ተምሬ ደግሞ እኔም ወደ ሁኔተኛ መንገድ ሁኔተኛ ህይወት እፈልጋለሁ እና ይገባለሁ። ኢንሻአላህ ስትመጪ ያው መጥቻለሁ ብለሽ ንገሪያት። እሷ አንቺ የፈለግሽውን ነገር መጠየቅ ትችያለሽ። እሺ እሺ በቃ በራሴ አካውንት ይከታተላለሁ። እሺ አላህ ቀጥተኛውን መንገድ ይምራሽ። አሜን። አመሰግናለሁ። ደግሞ ለትምህርት ዋጋ አለው፣ ያለ ዋጋ አይደለም። እግዚአብሔር በሁኔተኛ መንገድ ካስተማርክ ዋጋ አለው እና አመሰግናለሁ እና ሊውረድ። እሺ እኛም እናመሰግናለን። እሺ በርቺ እህታችን። ትየ ገለቶሚ ጋር Dhugaa baay'ee yeroo hundaa wal agarra mana haadha filmoota hojjennee yeroo walitti dhufne asirra gasti irratti onna laaltu maaluma goota. Ergumaan isheen qabeessin illee nagala seentee hordofuu qabdi. amma gaafa shaadhaa qabachuu barbaaddu tokko kan mashiitiin dhuftee bareeda maaliif jennaani
kan biraatiin gaafa dhuftee jette kan keetiin jechuu kooti. Gaafa yoo baranii jala naqanii keessaan qosoqqosuuni waan ta'eef kanuma keetiitu seentee onnee itti dha. Yoo isheen didde immoo rakkoo hin qabu ishee. Rakkoon qabu ishee. Yoo isheen Asirraanis inni dhugaa dubbachuudha baay'ee ifa barbaadde jechuun baay'ee hubannoo anis wanna naagar irraa wanna beekurraa ittiin himaa baay'ee inni barbaadde. Yaani odeeffamu kanatu mataa nu jeeqaara malee ni barbaadde. Abshira rabbaa laaffisu. Ani sin harkaan milee qaajoo kalaasiin sa'aatiin lama ta'ee waan rukutadha misaa wayii.